አበበች እዚህ ቤት መታ አስታርቂኝ ብላ መታ። መጀመሪያ አበበች ባይዘው አስታርቂኝ ብላ ነው የመጣችው። ከዛ እሷ መታ እዚህ ቤት ስታወራ ነው በጣም ብዙ ሴቶች በኢንቦክስ በድምፁ አውቀውት የጻፉላት። እሷ ግን የመለሰችው ላንቺና ለስቶርሚ ብቻ ነው መልስ የሰጠችው። በጣም ብዙ የታለች አበበች? አሁን ቆይ ኔትወርክ ነቅላት ወጥታለች፣ ልደውልላት። እሷ ባትመጣ ኖሮ ይሄ ጉድ አይታወቅም ነበር። በድምፁ አውቀውት ነው ብዙ ሴቶች ያወሯት። ቁጥራቸውን ሰጣቸው። ቴሌግራም ላይ ማስረጃ፣ መረጃ፣ ቪዲዮ፣ ስክሪንሻት፣ ቮይስ ኤቭሪቲንግ የላኩላት እና እድሜ ላበበች ብዙ እህቶችን ታድናለች። አበበች ደግሞ ቲክቶክ ተጠቃሚ ነበረች። ላይቭ የምትገባ ብዙ ፎሎ ያላት ብዙ ሺህ ፎሎ ያላት ነበረች። እሷንም እንደዚሁ ቲክቶክ ይቅርብሽ ጓደኛ ይቅርብሽ ብሎ ነው ወስዶ ጥግ ላይ ሴቶችን ለብቻ ያስቀርና ጥግ ወስዶ ለብቻ ለመጉዳት ይመቻዋል። የምታሽ ነው። ቆይ አበበች ጋር እስከምደውል ሰክሰስ አውራ። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ እንኳን ስለ ቲኬት ነው የማወራው። የሁለተኛውን ዙር ቲኬት ያላገኛችሁ ፎሎ አድርጉን። ባዮ ላይ ያለውን ስልክ ተጠቀሙ። በውስጥ መስመር በዋትስአፕ መታችሁ ቲኬት እንፈልጋለን ካላችሁ ቲኬት እንልክላችኋለን። ቲኬቱ ምንድነው የምንድነው ካላችሁ በመላ ዓለም ላይ ስደት ላይ ያላችሁ አረብ ሀገር፣ አሜሪካ፣ ዩሮፕ፣ ኤዥያ፣ ሳውዝ አፍሪካ በመላ ዓለም ላይ ስደት ላይ ያላችሁ ለእናንተ ነው። የቤት እጣ ነው። የመጀመሪያ ዙር እጣ ጨርሰን የሁለተኛውን ዙር 3 ቤትና አራተኛ እጣ የኢትዮጵያ ግማሽ ሚሊዮን ብር፣ አንደኛ እጣ ባለ 3 መኝታ፣ ሁለተኛ እጣ ባለ 2 መኝታ፣ ሶስተኛ እጣ ባለ 1 መኝታ በስደት ላይ ላላችሁ ለእናንተ ነው። ቲኬቱ ዋጋ የኢትዮጵያ 2000 ብር ነው። ባላችሁበት ዓለም ሆናችሁ ቲኬት መቁረጥ ትችላላችሁ። ከእናንተ የሚጠበቀው አካውንታችንን ፎሎ ማድረግ፣ ባዮ ላይ ያሉ ስልኮችን አንስታችሁ በዋትስአፕ ቲኬት ፈልጌ ነው ማለት። እጣው የሚወጣው ማች ነው እንዴት ነው የት ነው ካላችሁ እዚሁ ሀቢባ ቲክቶክ ላይቭ ላይ የመጀመሪያ ዙር እጣ የወጣው ወደ 18000 ሰው ባለበት ነው። አሁንም ብዙዋን ባሉበት እዚሁ ላይቭ ላይ ቀጥታ እንደዚህ ተሰብስበን ነው እጣውን የምናወጣው። ማች ነው ካላችሁ ቅርብ ቀን ከ30 ቀን በኋላ የሚወጣ ይሆናል። አፕሪል 30 ነው። ለገዛችሁ ብዙዎች ገዝተዋል። ለገዛችሁት መልካም እድል፣ ላልገዛችሁትም ለመግዛት ለሚታስቡትም መልካም እድል። ተደራሽነቱ ደግሞ የሚሆነው ከዚህ በምናገኘው በጥቂት ሳንቲም የኢትዮጵያ ውስጥ ያሉ አካል ጉዳተኞችን ምንደግፍ ይሆናል። ስፔሻሊ በመላ ዓለም ላይ ያላችሁ የቤት ባለቤት ያልሆናችሁ ባለ 3 መኝታ ቤት በኢትዮጵያ 2000 ብር የቤት ባለቤት ሁኑ እንላለን። ሁለተኛ እጣ ባለ 2 መኝታ፣ ሶስተኛ እጣ ባለ 1 መኝታ ነው። የቤት እጣን ይመስላል። መልካም እድል ለሁላችሁም። ቴንኪው ሀቡዬ። ፎሎ አድርጉን። ሰክሰስን ፎሎ በማድረግ እጣ ቆርጣችሁ የቤት ባለቤት የመሆን እድላችሁን ሞክሩ። ፎሎ አድርጉት። አበበች አሁን ትገባለች። ምንም አያመጣም፣ አትፍሩ። ዊ አር ኦፕን ኦልሬዲ። አንቺ በጣም ጠንካራ ነሽ። አንቺ አበርችም አበረታችም አያስፈልግሽም። ሌሎቻችሁ ግን እየደወለ አሁን እያስፈራራችሁ ያለው ምንም አያመጣም፣ ምንም አታመጣም፣ ፖስት አድርገው በሉት። ምንም ነው ማያመጣው። ምንም ቢፖሰት ብርቅም ድንቅም አይደለም። ቤብ ሀቡ ስልኬ ሊዘጋ ነው እና ከመዝጋቱ በፊት አውርቼ ልውጣ። አዎ አውሪ ማለት። ኦኬ እኔ ትናንት እንደነገርኳችሁ ነው ተውቃችሁ ምናምን እና ልጁን መጥቶ እንደተናገረው እኔ ቴሌግራም ላይ ለሽያጭ የቀረብኩ ሴት አይደለሁም። የራሴ ክብር ያለኝ ሴት ነኝ። እሱ ጋር ስሄድ ነው ክብሬን ያጣሁት። እሱም ችግር የለም መማሪያ ነው። ልጅ በሰዓቱ ልጅ ስለነበርኩኝ አሁን ላይ ማንም መጥቶ እንደዚህ አድርጊ ቢለኝ የማድረግ አይነት ሴት አይደለሁም። በሰዓቱ ግን አታለለኝ። ጥሩ ሰው መስሎ መጥቶ ማለት ነው። እና እንትን ስክሪንሾት አካውንት ምናምን የላከውና ቮይስ ያስቀመጠውን ልኬልሻለሁ። የ24000 ብር ጉዳይ ማለት ነው። እኔ ብሩን አሁን አልፈልገውም። ምንም እኔ ጋር መጥቶ ቫልዩ የለውም እና የምፈልገው ነገር አይድረስብኝ፣ አልደርስበትም። ቪዲዮ ፎቶ ምናምን የተባለው ይፖሰት። ከቤተሰቦቼ በላይ ማንም እዚህ ጋር የሚመለከተው ነገር የለም። ቢካዝ የሚያኖሩኝ ቤተሰቦቼ ናቸው። እነሱ እንደሆነ እንዳይተውታል። ስለዚህ ማንም ህዝብ ቢያየው በቃ አንድ ሰሞን ይወራል። አንድ ሳምንት ነው ወሬ፣ ከዛ ያረሳል።
ስለዚህ ጎሄድ እየሰማኸኝ ከሆነ ትላንትናም ነግሬሃለሁ። ምንም አይመስለኝም። በደንብ ቀጥል ጎበዝ። ሲቀጥል ደግሞ ስለ ኦሳም ለኔ ያለኝ እህቴን ደፍሮብኝ አሜሪካን ሀገር ዲኤንኤ ሲመረመር የሱ ጥፍርና የሱ ምናምን ተገኘ እህቴ ላይ ነው ለኔ ተባልኩት። ስላንተ ያወራው ይኸውልህ፣ ለሷ ሌላ ታሪክ ስላንተ ፎቶክን ስለሚጠቀምበት ለዊአር ኦፕን ያወራላት አንተ ያክስቱ ልጅ እንደሆንክና በሴት ፍቅር እንዳበድክ ሴቶች ስላሳበዱክ አማኔል ስላለክ ጸበልና አማኔል እየተመላለስክ ስለሆነ ለአንተ ሊበቀልልክ ያንተን ፎቶ እየተጠቀመ ሴቶች እንደሚያጠቃ ነው። ይህን ታሪክ ነው ለዊአር ኦፕን የነገረው። ለስዊት ደግሞ አንተ ያክስቱ ልጅ እንደደፈርክበትና ጥፍርክ ውስጥ የአክስቱ ልጅ ጥፍር ምናምን እንደተገኘ እንዲህ ነው እያወራ ያለው። ስለዚህ አንተን ለመበቀል ፎቶክ እንደሚጠቀም ሁለት አይነት ታሪክ ለሁለት የተለያዩ ሴቶች አንድ መናገር ይችላለሁ በዚህ ላይ። ይሄ እንዳለ የተናገረው ነገር ውሸት ነው። ማንንም ነክቼ አላቅም፣ ደፍሬም አላቅም እና ሜክ ሴንስ አያደርግም። አሁን ለምሳሌ አሁን እኔ የሆነ ነገር እህቱን ባረግባት ማለት ነው እንዴት ነው አሁን ለምሳሌ ወንድ እህቴን ቢደፍርብኝ እንትን ብል እንዴት ነው የእሱን ሰው ፒክቸር ተጠቅሜ ሌላ ሰውን የማናግረው ማለት ነው? ስቶሪው ራሱ ርዕሱ ራሱ ሜክ ሴንስ አያደርግም። የማይመስል ነገር ነው እና እንዳልኳችሁ ነው። እኔ እንደዚህ ነገር አድርጌ አላቅም። ሆሳሚ ብቻ በሚል ስም ነው ስሜ ሆሳሚ ነው እና በሆሳሚ ነው የምጠቀመው። የማንንም እህት ተናግሬ አላቅም፣ አላበርኩም። አማኔል አቅም ገብቼ አላቅም። ጤነኛ ነኝ፣ በሴት አላበርኩም እና ፈጣሪ ይመስገን እንግዲህ አላህም ጠብቆኛል ከእንደዚህ ነገሮች እና እኔ ጤነኛ ነኝ። ምንም የሚለው ነገር በጠቅላላ ውሸት ነው። ለሆሳሚ እንላለን እኛ እንግዲህ ያለ ኃጢአቱ ያለ ስሙ ስም ተሰጥቶታል። ሰው መንገድ ላይ ሲያገኘው አሁን ይህ ልጅ አሜሪካ ውስጥ ባይኖር ኢትዮጵያ ውስጥ ቢሆን የሚኖረው መንገድ ላይ ሲያገኘው አንተ እህቴን ቪዲዮ የቀረጽክብኝ ብሎ አንዱ ሊደበድበው በድንጋይ ሊፈነክተው ይችላል። ገባችሁ? እንዲህ ሰው በሰው ስም ሲነግድ፣ ሰው በሰው ፎቶ ሲነግድ በጣም መጥፎ ነገር ነው። ልክ ብለሻል። እና ይታወቅለት ይፈልጋል። እሱ አለመሆኑ ይታወቅለት። እሱ አይደለም እሱ ፎቶ የተጀነጀናችሁ ሴቶች ሁላ እሱ እንዳልሆነ ወቅ እና ድምፃችንም ደግሞ እንደማይመሳሰል አሁን እንግዲህ ታውቃላችሁ። እና እኔ አይደለሁም አሁንም እኔ አይደለሁም። እሺ ስዊቲ ቀጤና ከዛ አበበች ናት። ሌላ ደግሞ ያልተናገርኩት ነገር ላንቺ $1000 ይበቃል። አስደፋሻለሁ፣ አስገድልሻለሁ። ማንም ሊነካኝ አይችልም፣ አታስነካኝምም። እስኪ ላካቸውና ተንበርክከሽ ይቅርታ ትጠይቂኛለሽ ነው ያለኝ። እንድጠይቂኝ አስደርግሻለሁ፣ አልገልሽም፣ ፊትሽን ምናምን ነው ማበላሸው ብሎኛል። እና ያለን እሱንም ይኸውልሽ ሴት ላይ አሲድ የሚደፉ ወንዶች እንደዚህ አይነት ወንዶች ናቸው። ሴትን ልጅ አሲድ እየደፉ ሴትን ልጅ እየገደሉ እስር ቤት የሚገቡት እንደዚህ አይነት ወንዶች ናቸው። እንደዚህ አይነት ወንዶች ጤነኛ አይደሉም። ይሄ ጤናማ አይደለም። ሴትን እንዲያረግሻለሁ፣ አስገድልሻለሁ፣ ለአንቺ $1000 ይበቃል ምናምን የሚል ወንድ ያደርገዋል። ስለዚህ በጊዜ ወይ የአይምሮ ማገገሚያ ወይ እስር ቤት መግባት አለባቸው እንደዚህ አይነት ሰዎች ውጭ ላይ ሆነው ሴቶች ሴፍ አይሆኑም። እና ሌላው ደግሞ ከእናቴ ላይ ውረድ። በቃ እሷ ለኔ ብላ ልጇን የጠቀመሽ መስሏት ነው ካንተ ጋር ዲል ስታረግ የነበረው እንጂ ማንም እናት ራሱን አውርዶ እንዳንተ አይነት ወራዳ ከሆነ ሰው ጋር አያወራም። እናትና አባትሽን የሚያፋታ ፋይል አለኝ ምናምን ባይዘዌ ማማ ከኔ ጋር የምታወራውን ማታ ቁጭ ብላ ከአባቴ ጋር ታወራለች። ባይዘዌ እናቷን ሊጀነጅን የሞከረው የእሷን እናት ነው። እናቷ ወጣት ስለሆነች እናትየውን ሊጀነጅን ሞክሯል። ያንን ነው እናትየውን ለመጀንጀን ሞክሮ ነው እናትና አባትሽን የሚያፋታ ፋይል አለኝ እያለ እሷን የሚያስጨንቃት ነብሷን ባለጌ ስድ እና ከህይወቴ ውጣ። እኔ አሁን ረስቼ ሰላም ላይ ነኝ። በቃ ተረጋግቼ የራሴን ህይወት እየኖርኩ ነው። ስለዚህ አርፈ ተቀመጥ። በቃ ሌላ ምንም አልልክም። እና ስለ አበበች ደግሞ ይመጣና ስለምታፈቅረኝ ይኸው ራሴን ከፎቅ ላይ ልጥል ነው ትለኛለች። ዱባይ ነው የምትኖረው። ስለዚህ ፕሊስ እሷን ሰፖርት ለማድረግ ነው ቪዲዮዎች የሚፖስተው ምናምን የምናወራው ምናምን አለኝ። ኦኬ አበበች የምትፖስተውን ቪዲዮ አንቺ አይተሽ ለምን ብለሽ ስትጠይቂው ራሷን እንዳታጠፋ ትሪት እያደረጋት ነው።
እንደዛ ነው የሚልሽ። ራሷን እንዳታጠፋ በሱ ፍቅር አበበች ራሷን እንዳታጠፋ እሱ ትሪት እያደረጋት እንደሆነ ነው ላንቺ አክት የሚያደርገው። አንቺ ደግሞ አመንሹ ትሪት እያደረጋት እንደሆነ ራሷን እንዳታጠፋ። እስከ መቼ ከእሷ ጋር ሊቆይ ነው? ከአንቺ ጋርም ከእሷ ጋር አንድ ላይ ሆኖ እሷን ስለ አንቺ ለእሷ ያላት ያክስቱ ልጅ እንደሆንሽ ነው የነገራት። ያክስቱ ልጅ ሆኜ ኦሳም እኔን እንደደፈረኝ እሱን ሊበቀል ምናምን አንቺ ተደፋሪ ነሽ በሆሳም እሱ ያለው ለሷ እና ያክስቱ ልጅ እንደሆንሽና ትሪት እያደረገሽ እና ኢቭን ለአገናኘኝ ለአጽናናት እኔም ስትለው አይ በጣም ተጎድታለች አሁን ስነ ቦኗ ስለተጎዳ ሰው ማናገር አትችልም ነበር የሚለው። ላናግራት ልተዋወቃት ያክስትህን ልጅ እንኳን ስትለው ማለት ነው። ለአንቺ ደግሞ እሷ እንደምትወደው ራሷን እንዳታጠፋ ራሴን ከፎቅ ላይ እጠላለሁ እያለች ስለሆነ ራሷን እንዳታጠፋ አብሯት እንዳለ ዝም ብሎ ሳይወዳት እሷን ለማዳን ነበር ሲልሽ የነበረው። እና እኔ ደግሞ ለነ ሀቢባ አልኩኝ ሶሪ ለነ አበበች የእናቴ ስም ጥሩነሽ ነው ያለው። ለእኔ ደግሞ ኢክራም ናት የእናቴ ስም። ለአንቺ እሱ ሙስሊም ሆኖ ነው እንደ ቀረበሽ? ለእኔ እኔ ሙስሊም ስለሆንኩ እሱ ሙስሊም ነው። አንገቱ ላይ እንኳን ሙስሊም የሆኑ ሴቶችን ሙስሊም ሆኖ ክርስቲያን የሆኑትን ክርስቲያን ሆኖ ነው የሚተዋወቀው። ልጁ ሲተዋወቅ አንገቱ ላይ አንዴ እግዚአብሔርን እያለ ነበር። በቀደም እዚህ ራሱ አንዴ ወላይ አንዴ እግዚአብሔርን እያለ ነው የሚምለው። ራሱ ትንሽ ቆይና እግዚአብሔርን ይላል፣ ትንሽ ቆይቶ ወላይ ይላል። እየረሳው ማለት ነው። አንገቱ ላይ የማህተብ አይቼበት ምንድን ነው ምናምን ስለው እኔ የምሰራበት ድርጅት ጀርመን ሀገር የክርስቲያኖች ነው የኦርቶዶክስ እምነት ተከታዮች ነው። ስለዚህ እንደ መታወቂያ የአንገት ክራችንን እናሳያለን አለ። ኦኬ እሺ አልኩት። ከዛ ቤቱ ደግሞ ስዕል አድኖ አየው ግድግዳ ላይ። እሺ ይሄስ ምንድን ነው ምናምን እለዋለሁ። እናቴ በቅርቡ ሃይማኖቷን ስለቀየረች እሷን ስጦታ የሰጠችኝ። በቃ ተጀምሮ እስኪጨርስ ውሸታም ነው። ውሸቱ ደግሞ የሆነ ትንሽ አሁን ውሸት ነው፣ ያኔ ግን እውነት ነበር ለእኔ። አይ ቦታው ላይ ካለሽማ ውስጡ ፍቅር ውስጥ ካለሽ እኮ እውር ያደርጋል ፍቅር። ዋናው እንኳን ከዚህ ውስጥ በሰላም ወጣችሁ እህቶቼ ሁላችሁም። አሁንም እዚህ ውስጥ ያላችሁ ካላችሁ በማርቆስ ቫይረስ የተጠቃችሁ እህቶቼ ፈጣሪ በሰላም እንዲምራችሁና ከዛ ቫይረስ እንድትገላገሉ እንድትድኑ እኛ ዱዓም ጸሎትም እናደርግላችኋለን። ስዊቲ ከጨረሽ ወደ ሚኪ ይመለከተኛል ብሎ ነው የገባው። ምን እንደሚመለከተው ይንገረን። ሀይ እንዴት ናችሁ? በመጀመሪያ ሰላም ልበላችሁ ብዬ ነው። ሰላም የሆነ ነገር ልበላችሁ። ላይክ የምታውቁት ፊልም ካለ ላይክ ያያችሁት ፊልም ከሆነ እሱም ፊልም የሆነ ሰው ሲነግራችሁ አዋው የምትሉት ነገር አለ እና ስታወሩ የማውቀውን ነገር ነው እየነገራችሁኝ ያለሁት። እና እናወራ ነበር ከማርቆሴ ጋር ወደ 6 ወር 7 ወር ምናምን ይሆናል። እና ከታች ትውውቃችሁ ወንድሜ ከተውውቅ ነው የሚጀምረው። እንዴት ተዋወቃችሁ? እኔና ማርቆስ የተዋወቅ ነው ላይክ እኔ ላይቭ ምናምን ስትሪም አደርጋለሁ እና ላይቭ መጥቶ ሰው እፈልጋለሁ ምናምን ሲለኝ ኦኬ ምናምን ብዬ አናገርኩት። ከዛ አወራን እና እንደ አጋጣሚ ዋትሳፕ ቁጥሬ ምናምን ሰጠሁትና ከዋትሳፕ ላይ ቁጭ ብለን ከዛ ወደ ሆነ ሲዝን ውስጥ ገባብኝ። ላይክ ገና ትንሽዬ እንደተዋወቅን ወዲያውኑ ወደ ሌላ ሪያክሽን ውስጥ ገባና ስለ ራሱ ምናምን ሲነግረኝ ላይክ እያወራን ምናምን እንደዚህ አይ ቲንክ ይመስለኛል እቺ ከስር ያለችው እቺ አበባ የእሷን ታሪክ ምናምን ነገር ነገረኝ። የእሷን ታሪክ ምናምን ሲነግረኝ እንደዚህ ነውና አካውንት ምናምን እፈልጋለሁኝ ፎሎወርስ ምናምን እፈልጋለሁ ምናምን ሲለኝ እና አካውንት ነበሩት እሱ ራሱ የቲክቶክ አካውንቶች ስለነበሩት ማኔጅ እንዳደርግለት ነበር የፈለገኝ እኔ ጋር እንዲቀመጡ አካውንቶቹ ምናምን ነገር እና በዛ ነው የተዋወቅ ነው። በብዙ ነገሮች ነው የተግባባ ነው። ግን እንደ ሀሳብ የመጣሁት ትንሽ ጥሩ ነገር አለው። በእርግጥ ሰውየው ማለት ለእኔ ጥቀሰው ጥሩን ፓርት ምንድን ነው? እርዳታ ይረዳል ልትለኝ ነው? ኖ እንደዛ ሳይሆን ግን ብር ላይ እኔ እንዳዩት ከሆነ አላውቅም። ብር አካውንት 40 ምናምን ሺህ ብር እያወጣ 50 ምናምን ሺህ ብር እያወጣ የሚገዛ ሰው ነው እና ደግሞ ለእኔም ራሱ ብር ልላክልኝ ነው። ቲክቶክ አካውንት ብዙ አለው 400 ሺህ 300 ሺህ 200 ሺህ አካውንቶች ይገዛል። የሚሸጡ ልጆች ልክ ነሽ።
የሚሸጡ ልጆች እኔን ስለሚያወሩኝ እንደዚህ እንደዚህ ሚኪ አካውንት አለኝ ምናምን ስለሚሉኝ እሱም ስለሚፈልግ እኔ እንደዚህ ያለ ነገር አልሰራም። ግን እሱ ስለሚፈልግ ከእሱ ጋር አወራቸውና በእኔ በኩል ነው የሚሄደው አካውንቱና ወዲያውኑ ነው ብር የሚያስገባው። በቃ እኔ ካልኩኝ ይሄ አካውንት አሪፍ ነው ቼክ አድርግልኝ፣ እንዴት ነው አሪፍ አካውንት ነው ምናምን ነገር ይለኛል። አይ አንተ ካመንክበት ይለኛል። ወዲያውኑ ነው የሚያስገባላቸው ፓስወርዱ ምናምን ሳልሰጠው ራሱ። በእንደዚህ ያለ ነገር ላይ አክቲቭ ነው እና ደግሞ ከኔ ጋር ብዙ ነገር አውርተናል። ፕሮሰስ ላይ ምናምን ነገር እንዳጋጣሚ ሆኖ እየጻፍኩ ስለሆነ ነው ይቅርታ። ጥሩ ጎኑ ቲክቶክ አካውንት ሲገዛ ገንዘብ ቶሎ ያስገባል ፓስወርድ ሳይቀበል። ማሻላ አንድ መልካም ጎን ተገኝቶለታል ጋይስ። ኦኬ ወደ የሚቀጥለው እንሄዳለን። ፕሮሰስ ላይ ነን እና ላይክ እኔ ደግሞ ፓስፖርት አልነበረኝም እና ፕሮሰስ ወደ ውጭ ለመውጣት እያሰብኩኝ ነበረ እና እንዳጋጣሚ አነሳው ያንን እንትን ነገር አነሳው። እኔ ኢትዮጵያ እንደሆንኩ ስለሚያውቀው ማንም ሀበሻ ወደ ውጭ ሀገር ምናምን ሲባል የሆነ ይደነግጣልና አይ ይሄ ነገርማ አሪፍ ነገር ከሆነ ፕሮሰስ እንዴት አትጀምርም ወይ ወደ ካናዳ እኮ አሪፍ ነገር ነው ምናምን ነገር አወራን እና አስቤያለሁ ምናምን ብዬ በነጋታውኝ ኦኬ ምናምን ብዬ ፓስፖርት ስላልነበረኝ ብዙ ገንዘብ አላወጣሁኝም እና እንደውም እያግባባኝ ነበረ ላይክ ገብቶሻል። አሁን እያግባባኝ ላይክ ወደ ውጭ ልወጣ አስቤያለሁኝ። እኔም እንዳጋጣሚ ሆኖ ብሬን ያለመበላቴ ምክንያት ፓስፖርቴ አለመኖሩ ነው እና ደግሞ ጓደኞችም ስላሉ ላይክ በደንብ አስረድቶኝ ምናምን ነገር ነውና ካናዳ ምናምን ነገር ወይ ጀርመን አስረዳኝ እንደዚህ ሀገር ላይ መሄድ ምናምን ወደ ውጭ እንድትወጣ እያገዘክ ነበር። እሱ ደላላ ሊያገናኝክ ነበር። እሱ በቃ ኦልሬዲ እሱ ደላላ ማለት እችላለሁ። ምክንያቱም ብዙ ፎቶዎች ስለላከልኝ እንደዚህ ደላላዎች እንደዚህ ቪዲዮ ስራባቸው ምናምን ነገር እያለ ስለሚልክልኝ እና እዚህ ታሪኩ ላይ ልምጣልሽ እና ወደ ካናዳ አይ ቲንክ እንደዛ ነገር ትሄዳለክ ላይክ የሆነ እኔ ጓደኞች አሉኝ የማውቃቸው እነሱ ይጨርሱልሃል ምናምን ነገር አለኝና እንዴ ይሄ ነገር ተገኝቶ ነው ምናምን ነገር አለ። እኔ እንደውም እያሰብኩኝ ስለነበረ ያው ሰሞኑን ወደ ውጭ ሀገር መሄድ እያሰብኩኝ ነው እና በቃ ሄዳለሁ ምናምን ብዬ እያሰብኩኝ ስለሆነ ሰው ፈጣሪ የሆነ ሲወድሽ የሆነ ሰው ነው የሚልክልሽ ምናምን ገጠም እና ነገሩ ሲገጥም ኦኬ ይሄ ነገር ሪል ሊሆን ይችላል ምናምን ብዬ ማርቆሴ በዚህ አጋጣሚ ጀግና ሰውዬ ነው። ምክንያቱም እኔን አሳምኑኛል። እኔ በቃ እኔ እንደዚህ በጣም ሰው ማጭበርበር ጀግንነት አይደለም ኖ አይደለም፣ እንደዛ ነገር ሳይሆን ክሬቲቭነቱን በጣም ወድጄዋለሁኝ። በጣም እኔ ያሳምኑኛል። ማንም የማያሳምነኝ ሰው ነኝ አምኛለሁኝ እና ኦኬ ያመንከው ሊወስድክ ወደ ካናዳ ራሱ እሱ ሆምለስ ሆኖ እሱ ወረቀት ሳይኖረው ጀርመን ሀገር ላይ አንተን ወደ ካናዳ ሊወስድክ አሳመነክ። ብር ስንት ተስማማችሁ? ያው ታሪኩን ከመድገም ብዬ ነው እንጂ እናቱ አሜሪካን ያለችው አባቱ ደግሞ እዚህ እንትን ያለው ወደ አዲስ አበባ ውስጥ ቤት አላቸው። የኔ ሂስትሪ ከነገራችሁ እትዬ ጥሩነሽ አሜሪካን ነው ያሉት። እናቱ አሜሪካን ያለችው አሁን እንደዛ ነው። ከኔ ጋር የምንኖረው በዛ ነው። ኧረ ተመለስ ወንድሜ። እናቱ ሲጀመር ማን እንደሆኑ አይታወቅም። እናት ይኑሩ አይኑሩ አይታወቅም። አንድ ጥሩዬ የሚባሉ ሴትዮ ሁሉንም እሱ የሚጀነጅናቸውን ሴቶች እናት ነኝ እያሉ ያወራሉ። ገንዘብ ተከፍሏቸው ፎቶቸውም ስልክ ቁጥራቸውም አድራሻቸውም አለኝ። አረ እንደውም የዛሬ 1 ወር ነው ምናምን 1 ሚሊዮን ምናምን ለመታከም ያስገብቻለሁ እንደዚህ ምናምን እያለኝ ነበር። እንደውም ለማን ነው ለእናቱ ማለት ነው የሚያስገባው? ለእናቱ ትንሽዬ ብር ምናምን ነገር ሲለኝ በዛ ነው እንደውም ካንስል እያደረኩት። እናትየው ለአሜሪካ እየኖረች መታከሚያ 1 ሚሊዮን ብር ኢትዮጵያ ለማን ነው የሚያስገባላት? እናቱ አሜሪካ አይደለች እንዴ? ለእናቱ ነው። አባቱ እዚህ ወደ እንትን ነው መሰለኝ ሴሚሲ ሚካኤል ነው ምናምን ነገር ነው ያለው ቤት አለውና ከእናቱ ጋር የተለያየ ላይፍ ነው ያላቸው። እሱ ከዛ ጀርመን ነው ግን እንዳልሽው እናቱ አሜሪካ ከኖረች ለሕክምና 1 ሚሊዮን ብር የሚያስገባላት አሜሪካ ለምትኖረው እናቱ ነው ወይንስ ለእናቱ? እና 1 ሚሊዮን ብር በዶላር እኮ ትንሽ ነው። ምን ሊጠቅማት ነው 1 ሚሊዮን ብር ለእናቱ ለሕክምና ያስገባላት? አሜሪካ ነገር ኢንሹራንስ የለም። ይህንን እንትን ይመስለኛል እኔን ሊያግባባኝ ነው። ላይክ ብር እንደዚህ ትንሽዬ ምናምን ነገር ሊለኝ ይመስላል። እንደዚህ ነው ታሪኩ። ምንም እንደሆነ ለእኔም ብሎኛል። እሱ ችግር የለውም። 50 ሺህ ብር ቃል ገብቶ እርዳታ እኔ ቤት በጣም ዋው ብለን መርቀን አመስግነነው አጨብጭበንለት ፎሎ አድርገነው ግር ብለን ሄዶ ቁጥር እኔ ቤት እርዳታ ስትሳተፉ ቁጥር ግዴታ ነው ብዬ ቁጥሩን ተቀብዬ መዝግቤ ደብተር ላይ ዋትሳፕ ግሩፕ ደረሰኝ መልቀሚያ ግሩፕ ውስጥ ላስገባው ስል መጀመሪያ ቆይ እስቲ ይሄማ በጣም ሀብታም ስለሆነ ግሩፕ ላይ ካስገባሁት ሰዎች ስለሚረብሹት ፕራይቬሲው ይጠበቅለት ብዬ
በግል ሜሴጅ ሄጄ እባክህ ቃል የገባኸውን ለከሌ እርዳታ 50 ሺህ ብር ደረሰኙን ላክልኝ ስለው የ50 ሺህ ብር ደረሰኝ እኔ እንዴት አስታውሳለሁ? በቀን እኮ ለ10 ሰው ለ20 ሰው ነው 50 ሺህ ማስገባው እና ማናጀሬ ነው